ዓለማችን ግዙፍ የነዳጅ ክምችት ባለቤት በሰዓታት ውስጥ በቁጥጥር ስር ዋለ። ዲሴምበር 2025 የቬኔዙዌላ የባህር ዳርቻዎች ተከበዋል። የአሜሪካ የጦር መርከቦች ሙሉ በሙሉ የባህር ላይ ይገዳጥለዋል። ኢላማቸው አንድ ነው፣ በአደንዛዥ ዕፅ ዝውውር የተከሰሰው አምባገነን መሪ። የአሜሪካ ኃይሎች ጥቃታቸውን ወዲያውኑ ጀመሩ። 30 የአደንዛዥ ዕፅ ማጓጓዣ ጀልባዎች በባህር ላይ ተደመሰሱ። ሳምንታት እያለፉ ሲሄዱ እገዳው እየጠበቀ መጣ። ዋሽንግተን ስልጣን እንዲለቅ ብታስጠነቅቀውም እሱ ግን ሁሉንም ጥያቄዎች ውድቅ አደረገ። አሁን የዲፕሎማቶች ተራብቅቶ የጦር ሰራዊቱ ስራውን ጀመረ። ሳተላይቶች የሰውየውን እንቅስቃሴ በየሴኮንዱ ይከታተላሉ። የዴልታ ፎርስ አባላት እሱን ፈልቅቆ የማውጣት ልምምዳቸውን አጠናቀቁ። ጃንዋሪ 2026 ተልዕኮ ተጀመረ። ጎህ ሲቀድ ሄሊኮፕተሮች የቬኔዙዌላን ግዛት አቋረጡ። ተዋጊ ጀቶች የሀገሪቱን የጸረ አውሮፕላን መከላከያ ዘዴዎች አዳከሙ። በአንድ ቅጽበት የካራካስ መብራቶች ጠፉ። ከተማዋ በጨለማ ተዋጠች። የፖርቶ ቱናስ ወታደራዊ ካምፕ በፍንዳታ ተናወጠ። የዴልታ ፎርስ አባላት የቤተ መንግስቱን ቅጥር ጥሰው ገቡ። ግለሰቡ በህንፃው ውስጥ ተገኘ። ወዲያውኑ እጁን ሰጠ። በሄሊኮፕተር ተጭኖ ወደ ጦር መርከብ ተወሰደ። ያ የነበረው ፕሬዝዳንት አሁን በሰንሰለት ታስሯል። ምሽት ሲሆን በአሜሪካ ምድር ላይ በቁጥጥር ስር ዋለ። በሰዓታት ውስጥ በአሜሪካ ጦር ተይዞ ለፍርድ የቀረበው ይህ የዓለማችን ግዙፍ የነዳጅ ክምችት ባለቤት የነበረው ሰው ኒኮላስ ማዱሮ ነው። የቬኔዙዌላ የነዳጅ ሀብት ቀጣይ ዕጣ ፈንታ ምን ሊሆን ይችላል? ኮሜንት ላይ አስቀምጡልን።